ሄርሜላ የድፍረት አሁን ላይ ጋሽዬን ወይም የአብርሽን ቤተሰቦች ለማናገር እንደምትፈልግ መረጃው በውስጥ እየደረሰኝ ይገኛል። እጅግ አስደንጋጭ ነው ብሎም አስገራሚ ነው። ሁሉንም በዝርዝር ይዤ መጥቻለሁ። የቅርብ ሰዎቿ የሆኑ በሷ በኩል የሚያውቋት ሰዎች ናቸው ስለ እንደዚህ አይነት ጉዳዮች በዝርዝር የነገሩኝ። እኔም ማመን ከብዶ ነበር። ነገር ግን የነገሩኝን በማስረጃ ሲያስረዱኝ እኔም ወደ ማመኑ ሄጃለሁ። የነገሩኝን ማስረጃውን እኔንም ያሳመነኝንም እናንተን አስደምጣችኋለሁ። እናንተም ሰምታችሁ ፍረዱ ለማለት እፈልጋለሁ። ሰላም ውድ የሀገሬ ልጆች፣ በሩታ ደስታ ከሰሞኑ በደስታ ውስጥ የነበራችሁ ልጅ በመታቀፏ እጅግ ደስ ብሏችሁ ስትመርቋት የነበራችሁ ቅን የሀገሬ ልጆች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። ይህን ቪዲዮም ላይክ በማድረግ ጀምሩት ስል በአክብሮት በፍቅር በትህትና ነው የምጠይቃችሁ። እስቲ ላይክ አድርጉት አሁኑኑ። ከዚህም በመቀጠል ደግሞ ሰብስክራይብም ያላረጋችሁ ቤተሰብ ሁኑኝ። እኔ ቤተሰብ ፈልጋለሁ። ሰብስክራይብም አይረሳ። ሁሌ የምለቀው ቪዲዮ እንዲደርሳችሁ ይሁን። ቀጥታ ይዤ ወደ መጣው ዝርዝር መረጃ አልፋለሁ። እንግዲህ ሄርሜላ የመጀመሪያ ሰሞን ብዙዎቻችን አይተናል። ሩታ ልጅ መውለዷን ስታቅ አብርሽን በቃ እዚህ ጋር ይብቃ ብለው አብርሽን በስርዓት ጨዋነት በተሞላበት ነገር በቃ ብለው ስትናገረው ነበር። ነገር ግን ያልቆረጠለት አብርሽ ነበር። በአብርሽ ሁኔታ ነበር ብዙዎቻችን ስንበሳጭ የቆየ ነው። ነገር ግን አሁን ደግሞ እንግዲህ እየቆየ እያደረ ሲመጣ ነገሮች እያንገበገቧት እያለቀሰች ሁሉ ራሷን ላይ ሁሉ ሌላ ጉዳት ለማምጣት ሁሉ ስትሞክር በቃ እኔ ተስፋ ቆርጫለሁ ሁሉ እያለች አፍ አውጥታ ስትናገር ሰምተን ነበር። አብርሽን ሁሉ እንደናፈቀች መልእክት ስታስተላልፍ ነበር። ብዙዎች በሁኔታው ደንግጠው ነበር። ይቺ ልጅ እውነትም ሳይታወቅላት ፍቅር ገብቶላት ነበር ወይ በማለት ነው ብዙዎች ሲናገሩ ሀሳብ አስተያየት ሲሰጡ የተመለከት ነው ማለት ነው። በጣም ገራሚ ነገር ሆኖ ነው ይህንን ያገኘ ነው። ታዲያ ከዚህ በመቀጠል ደግሞ እጅግ በጣም ያነጋገረው ብዙዎችን የሚያስደነገጠ ጉዳይ አንድ ነገር ተከስቷል። ሄርሜላ እንግዲህ የአብርሽን ቤተሰቦች በተለይ ደግሞ ነጋሽዬን መልእክት ማስተላለፍና ማናገር እንደምትፈልግም ጭምር ነው መረጃውን የሰማሁት ማለት ነው። እንግዲህ እሷ አፍ አውጥታ ጋሽዬን ይቅርታ ለመጠየቅ እንዲሁም ደግሞ አብርሽና እሷ አንድ ላይ እንዲሆኑ ሁሉ የሆነ ሀሳብ የሚሰጡ ከሆነ እሱን ሀሳባቸውን እቀበላለሁኝ፣ ልጃቸውንም ተንከባክቤ ይዣለሁኝ ብላ ሁሉ ጋሽዬን ልታሳ ምን ሁሉ ሐሳብ እንዳላት ነው መረጃው የሰማሁት። እኔ ይሄ ነገር አትልም፣ ለምንድን ነው ባላላችሁበት ቦታ የምታውሏት? ደፍራ እንደዚህ አትጠይቅም። ምክንያቱም ጋሽዬ ከዚህ በፊት ደጋግመው ሲናገሩ የነበረው ነገር ነበር። የልጅ ማዕረግ ያየሁት በሩታ ነው፣ እኔም ወደው ማከብረው ሩታ ነው እያሉ ብዙ ነገር ተናግረዋል። ልጃቸው አብርሽንም ብዙ ነገር ተቆጥተዋል ማለት ነው። እነዚህ ሁኔታ ባሉበት ሁኔታ እንዴት ነው ታዲያ ወደ ሄርሜላ ልባቸው ሊያደላ የሚችለው? እንዴት ነው አብርሽና ሄርሜላ አንድ ላይ ሊሆኑ የሚፈቅዱት? ስለዚህ ይህን ስለምታውቅ ደፍራ አትጠይቅም ነበር ስለነበረው። እስቲ የሆነ ቪዲዮአቸውን የድሮን እንኳን ወደ ኋላ ተመልከት ነው ያሉኝ። ታዲያ እውነትም ወደ ኋላ ሄጄ ስመለከት ሄርሜላ የሆነ ቪዲዮ ራሱ የሆነ ወቅት ሰርታለች። ወደ ቤተሰቦቿ ልታስተዋውቀው አብርሽን እኔ ቤተሰቦችን አስተዋውቀኝ፣ እኔም ቤተሰቦችንም መታወቅ እፈልጋለሁ ሁሉ እያለች እንደ ቀልድ በሚመስል መልኩ ቤተሰቦቹን ሁሉ ለመታወቅ ስትፈልግ እንደነበረ የሚያሳይ ቪዲዮ ነው በውስጥ የላኩልኝ። የሆነ ጊዜ ይሰሩት አለ ከወራቶች በፊት ማለት ነው። ታዲያ እንግዲህ አስቡ፣ ቤተሰቡን ካወቀች እሷ ምንድን ነው ያሰበችው ነገር አብርሽ የሚንከባከበው ሰው ይፈልጋል ብላ ነው እንግዲህ አባትየውን ለማሳመን የፈለገችው ማለት ነው። አሁን ላይ ቀጥታ የፍቅር ጉዳይ እንደሆነ አድርጋ ስለ ፍቅር አይደለም ልታወራ ያሰበችው ለጋሽዬ፣ ነገር ግን ልጃቸው የሚንከባከበው ሰው እንደሚፈልግና በቃ ጥሩ ፊት እንዲያሳዩት ነው በአጠቃላዩ ያሰበችው ማለት ነው። ጋሽዬ ደግሞ ይህንን እንደማያረጉ እኔ ደጋግሜ ነው የምናገረው። እርግጥ ሆኖ የምትጠይቀው እሳቸውን ቅድምም እንዳልኳችሁ ለልጃቸው ጥሩ እህት ሆና መቅረብ እንደምትፈልግ አድርጋ ነው እንግዲህ እሳቸውን ለማሳመን የምትሞክረው። ነገር ግን እሷ በውስጧ ግን ያን ከተፈቀደላት በኋላ ጋሽዬም ጥሩ ፊት ካሳዩት በኋላ እሷ ተመልሳ ሌላ ዓላማ እንዲሁም አብርሽን እንዲህ ወደ ራሷ ወደ ፍቅር ለመሳብ ነው ጥረት የምታረገው ማለት ነው። እንግዲህ ይህንንም ነው በዝርዝር ያሰሙኝ ማለት ነው። አሁን ጋሽዬ ነቃ ብለው ይቺ ልጅ አለ ሳልሳ መታ ምንም አይነት ነገር የምትነግራቸው የሆነ መልእክት የምታስተላልፍም ከሆነ ቆም ብለው እንዲያስቡ፣ ልጅቷ ሁሌም ከጀርባዋ ሌላ ዓላማ እንዳላት ጋሽዬም ነቅተው እንዲያውቁ እባካችሁ ይህ መረጃ ይህ መልእክት እንዲደርስ ይሁን ማለት ነው። እንዲሁም ደግሞ እንግዲህ ሄርሜላ አሁንም ከስተቷ ባለመማር ይቅርታ የጠየቀች መስላ ተመልሳ የምታረጋቸው ነጥቦች ተመልሳ የምታረጋቸው ከባባር ነገሮች ግን የእውነት ከባድ ዋጋ እንደሚያስከፍላትና ህዝቡን በጣም በብዙ እንደሚያዝንባት ካሁኑ እየነገርናት ነው የምንገኘው። የመጀመሪያ ሰሞን ከሁሉ ነገር ተጸጽታ ሁሉን ነገር እንደምትተው ነበር የነገረችን። ነገር ግን እያደረች ደግሞ የምታመጣቸው ነገሮች ከባድ እንደሆኑ ነው የተረዳሁት ማለት ነው። እባኮት ጋሽ
ጋሽዬ እንዲሁም የአብርሽ ቤተሰብ በምንም አይነት ነገር በአፏ በምላሷ እንዳትደልላችሁ። አብርሽ ሰው እንደሚያስፈልገው እንደ እህት ሆና እንደምትቀርበውም እናንተን ተናግራ የሩታ ቤተሰቦችም እንዲያዝኑ ነው ለማድረግ የፈለገችው። እናንተ እሷን እሺ ብላችሁ ስትቀበሉ በቃ እንደ እህት ከታያችማ ጥሩ ነው ብላችሁ አብርሽና ኤርሜላ አንድ ላይ እንደ እህትና ወንድም እንድትቀጥሉ ከወሰናችሁ በሩታ ቤተሰቦች በኩል ደግሞ ከባድ ችግር ማምጣቱ አይቀርም። ይህንን አስቀድመን እየተናገርን ነው። እባክዎት ጋሽዬ ብዙ ጊዜ የአባትነት ምክሮት ብዙ ጊዜ የሚያዩበት ነገሮችን የሚረዱበት ብዙ ነገሮት እኛም ይመቸናል። ስለዚህ ይሄን ነገር በደንብ ትኩረት በመስጠት ጉዳዩን በመጠርጠር ሄርሜላ በፍጹም በምንም አይነት ሁኔታ ወደ ቤቶ ወደ ሽምግልና ወደ እናንተ ቤት መታ ሌላ ጣጣ እንዳታመጣ እባክዎት እርሶም ነቃ ብለው እዚህ ትኩረት አድርገው ስለ እንደዚህ አይነት ጉዳዮች እንዲያስቡ ነው እንግዲህ መረጃችንን ማስተላለፍ የፈለግነው። ይሄን ደግሞ በማረግ ከጀርባ ሆነሽ የምትገፊው የሄርሜላ እህት እባክሽ ካለሽበት ነገር ተቆጠቢ። እህትሽን በእንደዚህ አይነት ሁኔታ ውስጥ እየከተትሽ በእንደዚህ አይነት ሁኔታ ውስጥ እየገፋፋሽ ምንም አይነት ህይወት ጥሩ ይሆናል ብለሽ የምታስቢ ከሆነ ተሳስተሻል። ሰው ያዘነበት ነገር አይጠቅምሽም፣ መጨረሻውም አያምርም። እባክሽ ሄርሜላን እህትሽን ምከሪ፣ ካለችበት ቅዠት እንድትወጪ አድርጊ እንጂ በማይሆኑ ተግባራት እህትሽን እያጠመርሽ ሌላ ነገር ውስጥ እየገባች የምትጸጸትበትን ነገር እንዳታረግ የእውነት እኛም ከልብ ነው መልእክታችንን ማስተላለፍ የፈለግነው ማለት ነው። እንግዲህ ሩታም ቢሆን እየወሰደች ያለችው አቋም ትንሽ አሁን የሚያስደነግጥ ነው። በቃ ሁለቱ አብረው የሚሆኑ ከሆነ እኔ ምንም አያገባኝም፣ የምትፈልገውም ከሆነ ምንም አያገባኝም፣ እኔና አብርሽ ከእንግዲህ ያለ ልጅ ነው ብላ አስደንጋጭ መልእክቷንም ማስተላልፋ ነበረ። ስለዚህ በዚህም በኩል ያሉ ነገሮች ትንሽ ያስደነግጣሉ፣ ሴንሲቲቭም እየሆኑ መጥተዋል። ስለዚህ ትኩረት ሰጥቶ በጉዳዩም በደንብ ማየት ያለበት አብርሽ ነው ብዬ አስባለሁ። ሩታ ብዙ ነገር ያደከማት ነው የሚመስለው። እንደ በፊቱ እንኳን አብርሽ ከሌላ ሴት ጋር እንዲህ ያረገ እንኳን ሲሏት አትደነግጥም። የፈለገውን ያርግ፣ እኔ እና እሱ ከእንግዲህ የሚያገናኘን ልጅ ነው ሁሉ ብላ ነው አፏን ሞልታ የተናገረችው ማለት ነው። ስለዚህ እባካችሁ አብርሽም ያለህበት ነገር ንቃ። ሩታ ሁሌም መከራከሩን ሰልችቷታል። ከእንግዲህ ሄርሜላን ምንም አይነት ፊት ባለመስጠት ያለህን አቋም አሳምረህ በራስህ እንድትጸና ነው የዛሬውን መልእክታችንን ማስተላለፍ የፈለግ ነው ማለት ነው። እንግዲህ በሌሎች አዳዲስ ጉዳዮች እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።